እኮ ምንድን ነው የሚያደርገው? ምንንስ ነው ማጋለጥ የፈለከው? ቺት። ምን ቺት? አሁን ላይ ግን ምን ለማድረግ እየሞከርክ እንደሆነ ግራ እያጋባኝ። አሁን ምን እያደረኩ እንደሆነ ታውቃለህ? ጠላቴን እየቀበርኩ ነው ያለሁት። ማለት ቆይ ይሄን ያህል በዚህ ልክ እንዴት እርግጠኛ ልትሆን ቻልክ? ምክንያቱም ይሄ ሁሉ ነገር አሁን ቤት ገብታ የምታየው ነገር በሙሉ ነው ያቀነባበርኩት ስራ ነው። ኤደን ገብታ በምታየው ነገር ሁለቱ ሊለያዩ እንደሚችሉ ግን ታውቃለህ አይደል? አዎ ጠዋት ቤቱ ሄዳ ከሴት ጋር ተኝቶ ሲማግጥባት ይዛው ነው። ምን? ምንም ቆይቶ ቢሆን እውነቱን ስላወቀችና ምን አይነት አረመኔ ሰው እንደሆነ ስላወቀች ደስ ብሎኛል። ቆይ ለምንድን ነው አምኖ መቀበሉ እንደዚህ ከበደሽ ፍኖት? አላቅም። ምናልባት ራሴን በሷ ቦታ አድርጌ ሳስበው ነገሩ ከአይምሮዬ በላይ ሆኖብኝ ሊሆን ይችላል። አውቃለሁ ከአይምሮ በላይ ነው፣ ግን ደግሞ እውነት ነው። ይቅርታ አድርግልኝና ዳግም ትክክል የሰራክ አልመሰለኝም። ምን ማለት ነው ትክክል አይደለም የሰራው ማለት? አላቅም፣ ግን ኤደን አንተ ያልከኝን ነገር ካየች በኋላ ሰው የምትሆንም አይመስለኝም። በጣም ስስ ልብ ነው ያላት። በጣም ነው የምትጎዳው። እና አንቺ የምትይኝ እህቴ ላይ እንደፈለገ እየወሰለተና በህይወቷ እየቀለደ እዚህ ቤት እየመጣ እንደፈለገ እንዲሆን ነው? እንደዛ ነበረ ማድረግ የነበረብኝ? ኖ እንደዛ አይደለም መሆን ያለበት። አላቅም፣ ስለጨነቀኝ ነው። ይሄ ውሻ ይህን ቀን ነበር ስጠብቅለት የነበረው። ማለት ምን አይነት ቀን? እንዲህ የሚዋረድበትን ቀን ነዋ፣ ጉዱ የሚወጣበትን። አሁን የሚያሳስበው የብሩክ ነገር አይደለም ዳግም። እንደምንም ብለህ እህትህ እንድትረጋጋ ማድረግ አለብህ። ኤደን ብሩክን እንደምትወደው ማንንም አትወድም። በዚህ ምክንያት የሆነ ነገር እንዳትሆን የምፈራው። ምንም አትሆንም፣ እሷ ትንሽ ቀን ይወጣላታል። ቆይ ይህን የሚያህል ዱብዳ በአይኗ እንድታይ ካደረግካት በኋላ እንዴት ነው እንደዚህ ነገሩን ቀለል ያደረግከው? ኧረ እኔ ቀለል አላደረግኩትም። አድርገኸዋል እንጂ። ዳግም ግን ከመቼ ጀምሮ ነው እንደዚህ የተቀየርከው? እኔ የማውቀው ለሰው የሚጨነቀው የሚያስበው መልካሙን ዳግም አንተ ውስጥ ማየት እያቃተኝ ነው። ፍኖት ምን ሆነሻል? ይቅርታ ዳግም፣ ቆም ብለህ ራስህን ለመመልከት ብትሞክር ጥሩ ነው። ከራስ ጋር መተላለፍን የሚያክል ክፉ ነገር የለም። ይቅርታ።
በአንቺ ምክንያት ምን ያህል እንደተቀየርኩ ባወቅሽልኝ። ኤዱ ደህና ነሽ? እያየሽኝ ምን ትጠይቂኛለሽ? ስለተፈጠረው ነገር ዳግም ነግሮኛል። በጣም ነው ያዘንኩት። ፈጣሪ ብርታቱን ይስጥሽ። እሺ ፍኖት። አቤት። ይቅርታ። በብሩክ ምክንያት ስለተናገርኩሽ ስለ ሁሉም ነገር ይቅርታ ጠይቅሻለሁ። ዛሬ የተማርኩት ነገር ምን እንደሆነ ታውቂያለሽ? ሰውን አውቀዋለሁ ማለት እንደማይቻል። ከራሴ በላይ አውቀዋለሁ ያልኩት ብሩክ 1% እንኳን እንደማላውቀው አስተምሮኛል። ፍኖት፣ አንቺና ዳግምን ሰምቻችሁ ቢሆን ኖሮ ይሄኔ ዛሬ እንደዚህ ቀስሜ ተሰባብሮ ባልተቀመጥኩ ነበር። አይዞሽ፣ ጊዜ የማይሽረው ጠባሳ የለም። ደግሞ ስለ ሁሉም ነገር እግዚአብሔር አለ። ይቅርታው ደግሞ ለእኔ አይገባኝም። ምናልባት ለዳግም ከተገባው እንጂ። ይገባሻል እንጂ ፍኖት። እንደውም ከዳግም የበለጠ ለአንቺ ነው የሚገባሽ። እስከ ዛሬ ስመታሽ፣ ስሰድብሽ፣ ሳንቋሽሽ የነበረው አንቺን ነበር። እባክሽ ፍኖት፣ እባክሽ ይቅርታ አድርጊልኝ እና አይምሮዬ ሰላሙን ያገኝ። እባክሽ እሺ በይኝ። ካልሽ እሺ ምን እላለሁ? ተቀብያለሁ። ፍኖት፣ የምርሽ ነው ይቅርታ አደረግሽልኝ? አዎ የእውነቴን ነው። እታቢ ምን ትላለች መሰለሽ? የውሸት ይቅርታ እንዳልተዋጠ ጉሮሮ ላይ ተሰንቅሮ እንደቀረ ጉርሻ ነው ትላለች እታቢ። የእውነቴን ይቅርታ ያደረግኩልሽ። በጣም ነው የማመሰግነው። እሺ ምንም አይደል። ለመጨረሻ ጊዜ አንድ ነገር ላስቸግርሽ። የማልችለው ነገር ካልሆነ በስተቀር ችግር የለው። ለዛሬ ብቸኝነት እንዳይሰማኝ አብረን እንተኛ። እሺ ይቅርታ ሄዱ። እዚህ ጋር ተኝ። እኔ ምንም ማውቀው ነገር የለም አልኩህ እኮ። እንኳን እንዳንቺ አይነቷ ጉንዳን አይደለችም። እኔም ብሩክን ማንም ነው እሺ ማሸውልኝ። ቆሻውን ምን አድርጊ ነው የምትለኝ? ሁሉም ነገር ታስቦበት በደንብ ሴታፕ ተደርጎ እንደሆነ ያስታውቃል። ዋናዋ ተዋናይ ደግሞ አንቺ ነሽ። አሁን የምፈልገው ሙሉ ዝርዝሩ እንድትነግሪኝ ነው። የማትነግሪኝ ከሆነ ግን የማልነግርህ ከሆነ ምን? የትኛውም ክለብ ሄደሽ እንዳትዝናኝ ነው ማድረግሽ። ደግሞ ከተማ ውስጥ ያሉ የክለብ ጋርዶች እንዳለ በእጄ ላይ ናቸው። እዚሁ ሰፈርሽ ውስጥ በየግሮሰሪው ጄንሽን እየጠጣሽ ትዝናኛለሽ።
ደግሞ እሱ ብቻ አይደለም፣ የትኛውን ከቤት ውጭ የምታሳልፊያቸው ምሽቶች የማይነጉ ሌሊቶች እንዲሆንብሽ ነው የማደርገው። እንዴ እየቀለድኩ አይደለም። አሁን ቶሎ የምትናገሪ ከሆነ ተናገሪ። ኤደን ራሷ ነች አይደል ላከች ወይስ? እና ዳግም ነው። ዛሬ ደግሞ ምን ሆነሽ እናትዬ? አቤልዬ የፍኖቴ ነገር በጣም እያብሰለሰለኝ ነው። አንቺ ደግሞ ዛሬም ፍኖት? አዎ ዛሬም ፍኖት፣ ነገም ተነገ ወዲያም ፍኖት። ምንም ቢሆን እኮ አፈርልሼ ነው ያሳደግኳት። ይገባል? ምንም ቢሆን ማለት ምን ማለት ነው? አይ እንግዲህ አትዘባርቅብኝ። አንተ እዚህ ተቀምጠህ የኔን ቃላት በምትሰነጥቀበት ሰዓት ይህኔ ልጅ ምን አይነት ነገር ውስጥ እያሳለፈች እንደሆነ ማን ባየልኝ? ምንም አትሆንም አልኩሽ እኮ። ምንም አትሆንም፣ ዝም ብለሽ ነው የምትጨናንቅ። እሱን እስካላየ ድረስ ምንም ነገር ማለት አትችልም። አይ ምን አለበት እንዳንተ ጤና ቢኖረኝ። ብድግ ብዬ ሄጄ ምን እንደሆነችብኝ ደልቷት ይሆን ከፍቷት ይሆን አያት ነበረ። እሷ እንደሆን ቢከፋትም በደል ቢደርስባትም ዝም ከማለት ውጪ ምንም ነገር አትናገርም። መስሎሽ ነው እናቴ? ጊዜው ለወንድ ልጅ ነው እንጂ ከባድ ለሴት ልጅ የትም ብትሄድ ትኖራለች። ምን ማለት ነው ደግሞ እሱ? ተይው፣ እሱን እነሱ ያውቁታል። እህቴ ደግሞ ከሁሉም ቀልጠፍጠፍ ያለች ስለሆነች ምንም ማድረግ እንዳለባት አይነገራትም። ራሷ ታውቀዋለች። ምን አላቤል በይ፣ በትንሽ ጊዜ ውስጥ ታስደምመናለች። እኔ ምንም ቀርቶብኝ ብቻ ሰላም ትሆንልኝ የኔ ልጅ። ለማንኛውም እኔና አንቺ አልጨረስንም። እሺ ምንም ነገር ነገርኩ አይደል? አሁን ደግሞ ከኔ ምንድን ነው የምትፈልገው? አንቺ ነገርሽኝ ማለት በአንቺ ምክንያት የተበላሹትና ለዘመናት የለፋውባቸው ነገሮች ሁሉ ተስተካክለዋል ማለት አይደለም። እና ዳግም እንዲያበላሽ ያገሽውን ነገር እኔ ደግሞ እንዳስተካክለው ታደርጊያለሽ ማለት ነው እኮ። እንዴት? እሱን ጊዜው ሲደርስ እነግርሻለሁ። እባካችሁ እኔን ከመሀላችሁ አውጡ። ሲጀምር ምንም ማስተካክለው ነገር የለም። በመሀላችሁ ደግሞ ምንም የሚያገባኝ ነገር የለም። አንዳንድ ጨዋታዎች ዝም ብለሽ እንደገባሽ በቀላሉ አትወጪባቸው። ትንሽም ቢሆን ዋጋ ያስከፍላል። እሺ ቆይ ምን እንዳደርግልህ ነው የምትፈልገው? ንገረኝና ቶሎ ልገላገል። እሺ የኔ እናት፣ ለሁሉም ነገር ቸኩለሽ እንዴት ትዘልቂዋለሽ? ትንሽም ቢሆን ለመረጋጋት ሞክሪ እንጂ። ለማንኛውም በማንኛውም ሰዓት ልደውልልሽ ስለምችል ዝግጁ ሆነሽ ጠብቂኝ። እሺ ሄሎ። አቤት። ዳግም እንዴት ነህ? ደህና ነኝ። ምን ፈልገህ ደወልክ? ዳግም ማውራት አለብን። ስለምን ጉዳይ ነው ከኔ ጋር የምታወራው? ከኤደን ጋር ስለተፈጠረው ጉዳይ። ይኸውልህ ያለህበት መጥቼ ምንም ነገር ስላላረኩ ራስን እንደድለኛ ቆጥረህ እህቴን ምረስተህ ያለህበት አርፈህ ብትቀመጥ ነው እሺ የሚሻለው። የተፈጠረው ነገር እንደምታውቃለሁ። አንድ ጊዜ ብቻ እንገናኝ ፕሊዝ። ይኸውልህ ብሩክ፣ አይደለም ላገኘህ እዚህ አካባቢ እንኳን ጥላ ዝር ቢል ውርድ ከራሴ። እሺ አውቃለሁ፣ አንተ የምትፈልገው ነገር ሁሉ ሆኖልሃል። በቃ አሸንፈኸኛል። ግን አይባልም። ግን አፍራሽ ነው። እንዳሸነፍኩ ካወቅና ሁሉን ነገር በዘረራ መጠናቀቁን ካወቅ በቂ ነው። መልካም ቀን ይሆንልህ። ጭራሽ ላገኝ ይላል እንዴ? ደፋር። የብሩክን ጉዳይ በዝረራ ነው ያጠናቀቅከው ጓደኛዬ። ግን አሁንም ቢሆን አላምነውም። አላምነውም ማለት እንግዲህ እጅ ከፍንጅ ያዘችው ኤደን
መቼም ከዚህ በኋላ በምንም መንገድ አሳምኗት እንደማይታረቁ ግልጽ ነው። እንግዲህ እኔ ማውቃት ሄደን እንደዚህ ያን ነገር ቶለሬት ማድረግ አትችልም። ታዲያ ምንድን ያሳሰበ ነገር? ልጁ የሆነ የማይጨበጥና የማይገባኝ ነገር አለ። አሁንም ቢሆን አርፎ አይተኛም። እዛ ቤት ተመልሶ ለመግባት የሆነ ነገር እያሰበ ነው የሚሆነው። የፈለገ ቢሆን ኳስ ባንተ ሜዳ ናት። ምንም ነገር ሊያስጨንቅና ሊያሳስብ የሚገባ ነገር የለም። እስቲ እንግዲህ እናያለን። አሁን ዋናውና አሳሳቢው ነገር የፍኖት ጉዳይ ይመስለኛል። ማለቴ አንዳንድ ነገሮች ጊዜ በሰጣቸው ቁጥር ካንተ እየራቁ መሄዳቸው አይቀርም። ምን እያልከኝ ነው? ፍኖትን እንደምትወዳት የምትነግርበት ትክክለኛው ጊዜ አሁን ይመስለኛል። እውነቴን ነው። በዚህ ሰዓት ነው መሆን ያለበት። በቃ ንገራት። ኖ እንዴ! ይሄማ በጭራሽ አይሆንም እኮ። ለምንድን ነው የማይሆነው ዳግም? አላቅም፣ ግን አይሆንም፣ በጭራሽ አይሆንም። እንዴ በጭራሽ አይሆንም። ኖ እንዴ ኤዱ፣ ትንሽ መብላት አለብሽ። አይቅርብኝ፣ በቃኝ። ይሄንንም አንቺ ስላልሽ ነው የቀመስኩት። ከነጋ እኮ ምንም ምግብ አልቀመስሽም። በዚህ ሁኔታ የምትቀጥይ ከሆነ ደግሞ ትጎጃለሽ። ስለዚህ መብላት አለብሽ። እሺ ፍኖት፣ አታስጨንቂኝ እባክሽ። በቃ ከፈለግኩኝ በኋላ ቀስ ብዬ እበላለሁ። ይሻላል። ፍኖት። አቤት። በጣም ነው የማመሰግነው። እሺ። ለምን? በእውነት አንቺ ትልቅ ልብ ነው ያለሽ። እኔ ምንም ያክል ብገፋሽም አንቺ ግን በከፋውሽ ልክ በደንብ ቀረብሽኝ፣ በጠላውሽ ልክ ደግሞ ወደድሽኝ። ኤዱ፣ ከዚህ በፊት ያልኩሽን ነገር አስታውሺ። የሰው ልጅ አይጠላም፣ የሚያሳየው ባህሪ እንጂ። ፈጣሪ ኃጢአተኞችን አይጠላም፣ ኃጢአትን እንጂ። ደግሞ አንቺን ጥላቻሽን በጥላቻ ክፋትሽን በክፋት በመልስልሽ የፈጣሪና ይህን በእንጨት መውጋት አይሆንብኝም? እንዴት ማለት? አየሽ፣ ሁላችንም በተመሳሳይ ሁኔታ የምንስተው ነገር ቢኖር የተደረገብንን እንጂ ፈጣሪ ያደረገልንን እልፍና እልፍ ውለታ አናስብም። ሁልጊዜም የጎደለብንን፣ የሆነብንን፣ የጠፋብንን ነገር ነው የምናስበው። ፍኖት ግን በጣም የምትገርሚ ሰው ነሽ። እንዴት እንዳንቺ አስተዋይና መስጋኝ መሆን እንደሚቻል ግን አላውቅም። ግን በጣም የሚገርም ስብዕና አለሽ። ዝቅ ማለትን ታውቂበታለሽ፣ ለሰው ጥሩ ማድረግንም ደግሞ ተክነሽበታል። ኤዱዬ፣ ዝቅ ካላሉ ከፍታ የለም። ጊዜ የጣለውን ጊዜ ያነሳዋል፣ ጊዜ ያነሳውን ደግሞ ጊዜ ይጥለዋል። ልቡ በፍቅር የተሞላ ሰው ግን እቺን ዓለም ዘላለሙ እንደነገሰበት ይኖራል። በጣም እኮ ነው የሚገርመው። ቆይ አንቺ መጣሽብኝ ነው ወይስ መጣሽልኝ ነው የሚባለው? እውነት ነው ብለሽ አሰብሽውን በይ። ታች ትንሽ ስራ አለችብኝ። እሺ እመለሳለሁ። ፍኖትን እንደምትወዳት የምትነግርበት ትክክለኛው ጊዜ አሁን ይመስለኛል። አሁን ግን ኤደን በጣም እያሳዘነችኝ ነው። ለምን? በጣም ተጎድታለች። ልቧ ተሰብሯል። ምንም ያልጠበቀችውና ያልገመተችው ነገር ስለደረሰባት ሁሉም ነገር ከአይምሯ በላይ ነው የሆነው። ይበላት። እኔ ግን ምንም ነው ማላዝንላት። እንዴ ዳግም? አዎ፣ ምክንያቱም ሺህ ጊዜ ነግሬያት ነበር። እሷ ግን እኔን ከመስማት ይልቅ የእሱን መደለያ ቃል ስትቃርም ኖራ ይኸው በስተመጨረሻ ቅስሟን ስብርብር አድርጎ አስቀመጣት። ዳግም ግን ቆይ እንዴት ይሄ ይጠፋዋል? ምኑ? ፍቅር እውር እንደሚያደርግ ነው። እውር? አዎ፣ አንድን ሰው ስታፈቅረው አይደለም ስለዛ ሰው ሌላ ሰው የሚነግረን ጥፋት ይቅርና በአይንክ ያየኸውን ነገር እንኳን አምነክ መቀበል አትፈልግም።
የምትወደው ሰው ወደ ብርሃን ነው እያለ ወደ ጨለማ ቢወስድክ እንኳን በጭራሽ አይታየም። ምክንያቱም አይነን የምትወደው ሰው ላይ እንጂ ጨለማው ላይ ስለማታደርግ። ቆይ ግን ዳግም እንዴት ነው እንደዚህ ፍቅርን ቀለል ያደረግከው? እንዴ ፍኖት፣ ይቅርታ አድርጊልኝና አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። አፍቅረሽ ታውቂያለሽ እንዴ? ስለ ፍቅር ለማወቅ ግዴታ ማፍቀር አለብኝ እንዴ? ኖ እንደዛ ማለቴ ሳይሆን እንደዚህ እንድጠይቅሽ ያደረገኝ ፍቅርን የገለሽበት መንገድ ነው። ማለት ሁላችንም ያልኖርንበትን ያልደረሰብንን ነገር በዚህ ልክ ልንገልጸው አንችልም። ይሆናል፣ ግን ጥያቄን ለመመለስ ያክል እስካሁን አላፈቀርኩም። ግን ፈጣሪ ከፈቀደ ለዚህ ክብር ያድለኝ ይሆናል። ማለት ማፍቀር ነው መታደል ወይስ መፈቀር? ሁለቱም የየራሳቸው መልክ አላቸው። ግን ሲመስለኝ መፈቀር ባለዕዳ መሆን ነው፣ ማፍቀር ደግሞ መታደል ነው። የምታፈቅረውን ሰው ማግኘት ደግሞ እድለኝነትን ይጠይቃል። በጣም ይገርማል። ፍኖቴ እድለኛ እንደሆን ጸልይልኝ። እሺ እሺ። ዳግም ስልክህን ትሰጠኛለህ? እታብዬ ጋር ልደውል ነበር። በደስታ። ሄሎ ፍኖቴ። ታብዬ እንዴት ነሽ? ደህና ነኝ የኔ ልጅ፣ ደህና ነኝ። አንቺስ እንዴት ነሽ? ደህና ነኝ እናቴ፣ ደህና ነኝ። ጤናሽስ እየበረታሽ ነው? አረ ደህና ነኝ። ስለ እኔ ምንም አትጨነቂ። አንቺስ እንዴት እየሆነልሽ ነው? ያሰብሽው እየተሳካልሽ ነው የኔ ልጅ? ምን ነው ፍኖቴ መልሽልኝ እንጂ። አዎ ታቢ፣ ሁሉም ነገር በቅርቡ ይስተካከላል። አቤልስ ደህና ነው? ደህና ነው። እሱ ምን ይሆናል? አስቀምጠሽው እንደሄድሽው ነው። ይሁን፣ ካጠገብሽ ከሆነ ብቻ በቂ ነው። አሁን እሱን ታዩና ስለ አንቺ ንገሪኝ ልጄ። ታቢ፣ አሁን እየተጠራሁኝ ነው፣ መሄድ አለብኝ። እሺ፣ ሁሉንም ነገር ነገ ደውልልሽና አወራሻለሁ። እሺ ደግ፣ ብቻ አንቺ ሰላም ሆኝልኝ። ፈጣሪ በሄድሽበት ሁሉ ይጠብቅሽ የኔ ልጅ። አሜን። ታቢ ጸልይልኝ። እሺ እሺ ልጄ፣ እሺ። ቻው ታቢ። እሺ እትዬ፣ አሁን ተረጋጋሽ? ብረጋጋ ባልረጋጋ ምን የሚለወጥ ነገር ይኖራል ብለህ ነው? ይኖራል እንጂ ሁሉም ነገር እኮ አንቺ ስትኖሪ ነው። ሌላው ደግሞ ትርፍ ነው። ከራስ በላይ ነፋስ አይደለም የሚባለው? ልክ ነህ። ግን ብሩክ እኔ ላይ ይሄንን ማድረጉ አምኖ መቀበል በጣም ስለከበደኝ መሰለኝ። አይዞሽ፣ አሁን ባይዋጥልሽም እየቆየ ግን ይዋጥልሻል። ደግሞ እኮ የኔ የት ስፔሻል ነች። የማንም አማራጭና መራጭ አትሆንም። አመሰግናለሁ ወንድምዬ። ኤዱ ግን አሁን ደስ እንደምትይ ታውቂያለሽ? አሁን ምን ሆንክ እንዴ? በቃ በጣም ተረጋግተሻል። አወራርሽ፣ ሁኔታሽ ምናምን በቃ እኔ ሁሉ ጊዜ እንድትሆኝ ላይ የሚፈልገውን ሄደን እንሆንሽው። ይህን ያልተለወጥኩበት ደግም
አዎ በጣም እንጂ ያቺ የነብር አራስ የሆነችውን ሰውን ከቁብ እንኳን የማትቆጥረው ጨካኙ አይደን ተመልሳ እንድትመጣ አልፈልግም። አንተን ደስ እንዳለ ወንድሜ። ግን ደግሞ ለዚህ ፍኖትም ትልቅ አስተዋጽኦ አላት። ማለት የምን አስተዋጽኦ? በቃ እኔ ያደረስኩባትን ሳታይ በዚህ ሰዓት ሰው እንደሚያስፈልገኝ ገብቷት ንዴቴንም ቁጣዬንም ሁሉ ነገሬንም ሃንድል እንዳደርግ አድርጋኛለች። ኤደን እኔ ይሄን አላምንም። ምን ነው ማታምነው? አንቺ ስለ ፍኖት ጥሩ ነገር አወራሽ? ጆሮዬ ነው ወይስ በህልሜ ነው? እኔ ይሄን አላምንም። አይዞ በእውነክ ነው ደግሞ ሲያንስባት ነው። በስተመጨረሻም ስለ ፍኖትነቱ ስለተገለጸልሽ በጣም ነው ደስ ያለኝ። በጣም ድሮም እኮ ልህ ነው እንጂ እኔ ለማንም ጥላቻ እንደሌለብኝ ታውቀዋለህ። አውቃለሁ። ቢሆንም ግን ትንሽ አብዝተሽ ነበር። ሁሉም ነገር ለበጎ ነው። ይቺን ቃል እንኳን የተማርሻት ከፍኖት ነው አይደል? ምን አለበት? አረ ምንም። አሁን ግን ጸሎት የምንሆን ታውቂያለሽ? ምንድን ነው? ያንቺና የፍኖት ፍቅር መታሰባችሁን እንዲያቆይላችሁ ነው ፈልገው። አሜን ብለናል። ባይገርም ስለ ፍቅር ስታወራ የሆነ ውስጤን እያነበበች የምታወራ ነበር የመሰለኝ። እንደውም ያወቀችብኝ መስሎኝ ነበር። ዳግም ግን ምን አይነት ማትረባ ሰው ነህ? ምን ማለት ነው ደግሞ ማትረባ ማለት? ያንን የመሳሰለ ስለ ፍቅር የሚጣፍጥ ቃላቶች ከአፏ ሲወጣ አንተ ቀጠል አድርገህ እንደምታፈቅራት አትነግራትም ነበር? ከአንድ ተነስታ የምትጠመጠምብህ ነው የሚመስለኝ። አንተ ቀልድ ምን አለብህ? እባክህ አንተን ራስህ ላይ እየቀለድክ ያለው። ልጅቷ እኮ እንዴት እንደምታስፈራ ስላልገባ ነው። በቃ የሆነ የሚከብድ ነገር አላት። ከዚህ ምድር ላይ ከፈጣሪ በቀር ማንንም መፍራት የለብህ። የደፈረ ጮማ በላ ነው። በቃ ነገራት። ከሆነ ሆነ፣ ካልሆነ አልሆነም ነው። ካላስ ምክርና ቡጢ ለሰጪው ቀላል ነው። እሺ አሁን ውስጤም እንደፈለገ ታውቃለህ። እንደዚህ የምትሆንላትን የምታፈቅራትን በተመሳሳይ ሰዓት የምትፈራትን የሁሉም ጉዳይ የሆነችዋን ፍኖትን ማየት ነው። ምን ሊጠቅምህ? አላቅም። ብቻችን ልጅ ማየት አለብኝ። በነገራችን ላይ ለራስ የፈሩት በሰው ይቀላል። ምን ለማንኛውም ሰሞኑን መጥቼ ፍቅርን አይልሃለሁ። አንተን ከሰው ማለቴ ከብሩክ ጋርም ከራስ ጋርም እንደዚህ ያጣላችን እሳት የሆነች ልጅ ማየት አለብኝ። ኤዱ። አቤት ፍኖት። ውጭ አልናፈቀሽም? አንድ ቦታ ውለሽ ማደሩ በራሱ ላንቺ ጥሩ አይመስለኝም። እና ወጣ ብለሽ ብትመጪ ጥሩ ይመስለኛል። መውጣትማ እኮ ፈልጌ ነበር፣ ግን ደግሞ ብቻዬን መውጣት አልፈለግኩም። እዚሁ አካባቢ ከሆነ ከኔ ጋር መውጣት እንችላለን። ወክ እናድርግ? ይቻላል። እሺ። አሁንስ ወክ ስላደረግሽ ትንሽ ቀለል ያለሽ ትመስያለሽ። አዎ እድሜ ላንቺ። እንዴ እኔ ደግሞ ምን አደረኩልሽ ነው? እንዴ ያላደረግሽልኝማ ምን አለ? እኔ የምልሽ እስቲ ስለ ፋሚሊዎችሽ ንገሪ። እንዴ ዳግም አልነገረሽም እንዴ? አልነገረኝም። ያው እንዲነግረኝ ፍላጎቱ አልነበረኝም ታውቂያለሽ።
ምንድን ነው ዳግም? ኧረ ምንም፣ ግን አንድ ላይ ስትታዩ በጣም ታምራላችሁ። ቆየክ እንዴ ከመጣ? አይ ብዙም አልቆየሁም። እንደውም የት ሄደው ነው ብዬ ልደውል ስል የመጣችሁት። ኧረ እዚሁ አካባቢ ነበር። ዝም ብለን ወክ እናድርግ ብለን ወተን ነው። አይ እንደዛ ከሆነ በጣም አሪፍ። ችግር የለውም አንተ